ኢንተርናሽናል ዳኛ ባህሩ ተካ ሰባተኛ ጨዋታቸውን አስጀምረዋል። ከኢትዮጵያ መድን ኮክቱ ሻምፒዮን ጋር 1-0 ኢትዮጵያ ቡና ሲመራ ቆይተዋል። ደስታ ዮሐንስ አባት ቡና ተጋጣሚዎች ናቸው እዚህ ሜዳ ላይ ከዚህ ጨዋታ በኋላ እዚህ ሰዓት ብርሃኑ በቀለ ዎች አዝራለሁ ከውጪ በርከት ብለው የውጪ ግብ ጠባቂዎች እየመጡ ነው የሚል አስተያየትን ሰጥተዋል። ግን የበለጠ ራሳቸውን ፕሩቭ ማድረግ የውጭ ግብ ጠባቂ ሲያነሳ የዓመቱ ኮከብ ተጫዋች ተብሎ መመረጡ ይታወሳል። የፋሲል ከነማ ተጫዋች ሳለ ያሬድ ጥሩ ተሻጋሪ ኳስ ሶፎንያስ ሊጉን ዋንጫ አሳክቷል። በአሰልጣኝ ገብረመድህን ኃይሌ ስር ስንታየው መንግስቱ በፍጹም ቅጣት ምት ክልል ውስጥ በዚህ ሰዓት እዚህ ሜዳ ላይ ጥሩ ትውስታ የለውም። የወላይታ ዲቻ ተጫዋች ሳለ በሰበታ ከነማ ላይ ደግፍ ያለም ሳያ ማጥቃት እንቅስቃሴ ደግፌ ምናልባት የመጀመሪያ ጎል ሲዳማ ቡና ኪትኬት አስደናቂ መከላከል በዚህ መንገድ ስራ የሚበዛባቸው ይመስላል። ሱራፌል ኪትኬት ከራሱ ሜዳ ክፍል ላይ ኳስ አውጥቷል። ምናልባት ያሬድ ለላይ ማጥቃት እንቅስቃሴ ደግፌ ኳሱን መቆጣጠር አልቻለም። ዮሴፍ ከፍ ባለ እንቅስቃሴ የቀጠለው በዚህ ሰዓት ሱራፌል እግር ኳስ ህይወቱን የጀመረው በዚህ ሰዓት ምናልባት አቤል ያለው አቤል ኪትኬት በድጋሚ ወደ አውጥቷል። ምናልባት በዚህ ሰዓት የመጀመሪያ ጎል 11ኛ የሊግ ጎል አቤል ያለው ክፍል 2 ቀጥሏል። ከአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ተደጋጋሚ ጥረታቸው በመጨረሻም ፍሬ አፍርቷል። ሲዳማ ቡና ቻይኖና ሆለ ሲዳማ ጀኑ ማርክ እንዴት ሲያው መቼ ነበር ጥያቄው 23ኛው ደቂቃ ላይ እየመጣ እንደሆነ ያስታውቃል። በደንብ ይታይ ጫና በደንብ ይታይ ጫና ሲዳማ ቡና ድሎች ካገኙ ከአንድ ጎል ማስቆጠር የሚችሉ አጥቂዎች አሉት። ተመልከት በመሃል በቀይ ተጫዋች መካከል ያለው ጋፕ ከሱራፌል ዳኛቸው ጋር እንዴት አይነት አንድ ሁለት የተመለከቱ ማርክ ሱራፌል ዳኛቸው በደንብ ኳሊቲውን ሲል በፋሲል እናቆ ኳሊቲውን የተመለከትን ያለው አቤል ፍቅረ ኢየሱስ ሶር እጅግ በጣም አስገራሚ ጎል አቤል ጨዋታው እንቅስቃሴ ብዙ አላየ ነው ማርክ አቤልን አንድ ድል ያገኘው ግን በራሱ መንገድ በራሱ ቢልድ ያደረገው ማጥቃት አንድ ሁለት ተጫዋቱ ጎል ያስቆጠረ አይሎ ልዩነት ፈጣሪ ተጫዋች ታስፈርም በዚህ መንገድ ከአንድ ጎል ያስቆጥርላል። በጣም ድንቅ ጎል ሳውቶሜና ፕሪንሲፔ ላይ 2 ጎሎችን ያስቆጠረው አቤል ያለው አሁን ሌላ ቴክኒክ ተጠቅመው ጎል አስቆጥረዋል። 11ኛ የሊግ ጎሉ ነው በዚህ ረገድ ሱራፌል ዳኛቸው ወይስ ጥሩ ጎል ማግባት ሞከረ? ሲዳማ ቡና ዋንጫ ያነሳሉ ይመስለኛል። በደንብ ጥርጣሬዎች ነበሩ። አሁን ግን ብርሃኑ አዳሙ ምናልባት በፍጹም ቅጣት ምት ክልል ውስጥ ጥሩ ድል አግኝተዋል። ብርሃኑ የቀኝ መስመር ተከላካይ ሱራ ተጫዋች ለሰው አንደርታ ሌላ ጉድረት ምናልባት ብርሃኑ በቀለ ባለፈው በቡጢ ተመቱ ካርድ ያማል ተመለከተ የባህር ዳር ወጥ እዚህ ሰዓት ምናልባት ያልተረጋጋ መከላከል አጥፋስ ከመከላከል ይልቅ የሚያጠቃ ተጫዋች ሆኗል። ፍቅረ ኢየሱስ የተለመደውን ቴክኒክ ፍራውን ጥሩ ዴሊቨሪ ጀርባ የሚጣል ኳስ ብርሃኑ በቀለ ምናልባት ጌት ሶፎንያስ ሰይፈ ባላን ግንኙነት በጥሩ ሁኔታ ለመከላከል የቻለው አሁን የሚጠበቀው የሙልጌታ አይነት ተጫዋቾች ይበልጥ ሳጥን አካባቢ ድሎች ክሬት ማድረግ። ሱራፌል ምናልባት ሁለተኛ ጎል አቤል ኳስ ወደ ውጭ ወጥቷል። የማዕዘን ምት ለሲዳማ ቡና ሆነ። ሱራፌል ቢሆን አውታሞ ትናንት መቻል ጨዋታ ለመግደሉ ነጥብ እንዲጥል አስገድዶታል። በደንብ ያስታውሱ ይመስለኛል። አቤል ያለው በፍጹም ቅጣት ምት ክልል ውስጥ ጌት ዛሬ ምን አይነት ጊዜ ነው እያሳለፈ ያለው? ሜትር ከ98 የሚረዝመው ግዙፉ ተከላካይ 245 በተለይ ሴተኛ ኳስ ብሎክ ሲያደርግ አንድ ለአንድ ፍልሚያዎችን ሲያሸንፍ ዋው ጌት ሌላ የማዕዘን ምት ያሬድ ባየው ሌላ ድንቅ ሰፍ ብርሃኑ በቀለ 8ኛ ታክል ሶፎንያስ ሰይፈ ተቀይሮ የገባ ፖናሊ
ቀድሞ ለጅማ አባጅፋርና እንደዚሁም ደግሞ ለአዳማ ከነማ አማራጮችን እየተመለከተ ይገኛል። ቦና ከተከላካይ ጀርባ የሚጣል ኳስ፣ ቀላል ኳስ ለመስፍን ሙሴ። አዲሱ የመጀመሪያ ኳስ ንክኪ በፍጹም ቅጣት ምት ክልል ውስጥ ምናልባት ብርሃኑ አዳሙ ቢሆንም ግን ፍጹም አለሙ ስስ እርሱን ያጡ ይመስላሉ። ኪት ዛሬ እጅግ በጣም የተለየ ጊዜ እያሳለፈ ይገኛል። ሲዳማ ቡና መስፍን ሙሴ ተከላካይ ጀርባ የሚጣል ኳስ ምናልባት በዚህ ሰዓት መስፍን ታፈሰ ጥሩ ዕድል አግኝተዋል። እንዲህ አይነት ኳስ ሰጥቶ ብርሃኑ በቀለ ሰባ እንደርታ ከዚህ ጨዋታ ቢያንስ አንድ ነጥብ ይዘው ለመውጣት እየታገሉ ይገኛሉ። ኳሱ ላይ መድረስ አልቻለም። ሚሊዮን ወልደ የሚገኝበት የሜዳ ክፍል የተገኘበት የሜዳ ክፍል ትኩረትን ይስባል። መስፍን ታፈሰ ለሶፎንያስ ሰይፈ ኳሱን ወደ ውጭ አውጥተዋል። ተከላካይ ጀርባ የሚጣል ኳስ ነው። ፌስሊ በዚህ ሰዓት ምናልባት በቀለ ሰባ እንደርታ ጎል ሳቱት። ብርሃኑ አዳሙ መስፍን ሙሴን አለማድረግ አይቻልም። ሌላ የማጥቃት እንቅስቃሴ ቦና አሊ ከተከላካይ ጀርባ የሚጣል ኳስ አሰጋኝ ጴጥሮስ እንትን የዕለቱ አልቢትር ግን አድቫንቴጅ አስቀጥሏል። መስፍን ታፈሰ አጠገቡ አዲሱ አድሃኖም ይገኛል። ከተከላካይ ጀርባ የሚጣል ኳስ አቤል ያለው ፈሰ ዘረሰናይ ምናልባት በዚህ ሰዓት ፍሬዘር ጥሩ መከላከል ኪት መስፍን ታፈሰ የመታው ኳስ ተደርቦ ተመልሷል። በዚህ ሰዓት ምናልባት ኪት አንድ ተከላካይ ከዚህ በላይ እንዴት አይነት ብቃት ነው ሊያሳይ የሚችለው? ከኪት በላይ ያለው ኪት በመስሎች መካከል ብርሃኑ አዳሙ ጨዋታ ሊጠናቀቅ ነው። ብዙ ምናልባት በዚህ ሰዓት ነው አደገኛ አቆመ ኳስ የመጨረሻው ድል ይመስላል። መቀለ ሰባ እንደርታ አቤል ያለው በፍጹም ቅጣት ምት ክልል ውስጥ ኪት